አሁን እኮ ኢትዮጵያ ገባሽ እኮ እህት ወንድሞችሽ ጋር መተሳል ምን ነው ስንት ዓመት ሙሉ ለፍቼ እኔ ነው ይበጣትሽ ስንት ዓመት ባሎቼ ቤተሰቦቼ ጋር ነው በቃ ዝም ምግብ እንዴት ነው የተመቸ ምግብ ነው የምትበይው? ምን አይነት ምግብ ነበር የምትበይው? ሴትዮ የምትበላውን ትራፊ ነበር በነጋቻም ሁላ ሽንት ቤት ነው ሁላ ቆልፋብኝ ታስቀምጠኝ ምን እንደምትለኝ ላይ ቢደርስ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ደህና ነን። እንዴት ናችሁልኝ የኔ ወደ ቤተሰቦች? እኛ በጣም ደህና ነን። ያው ሰሞኑን ምን ላይ እንደሆነን ታውቃላችሁ? ምንድነው በእኔ ምክንያት በእኔ ምክንያት ከእናትሽ ጋር ታረቅን፣ ሽምግልናው ተፈቀደ። ኧረ ባንተ ምክንያት አይደለም። አብረን ጎረቤት መኖር ጀመርን። እሱ በጣም ደስ የሚል ዋነኛ ምክንያት ነው። ምክንያቱም በጣም ደስ ብሎናል። ምክንያቱም ደግሞ ግን በጣም የሚከፋኝ አንድ ነገር አለ። ጠዋት አይነሳም፣ መተኛት ነው። ሳንኳኳ መተኛት ነው። ቁርስ እንበላ ነው። እኔ አስቤል አንቺ ሰርተሽ አብልተሽኝ ማጣቂ አቤት ከሬዳ አትንኪ ወላሂ አትንኪ። ቁርስ አይደለ ደግሞ ስታሽ ገና አንደኛ ቀናችን ነው ምናምን ነው። ቤትም ደግሞ አላደርኩም ወይ ውሸት። እና የኛ ውድ ቤተሰቦች በጣም እንወዳቸዋለን፣ እናከብራቸዋለን። ብዙዎቻችሁ በባዮል ባለው ስልክ እየደወላችሁ ዋትሳፕ ላይ ደስ ብሎናል፣ የእናንተ ደስታ ማለት የኛ ደስታ ነው ላላችሁን ውድና የተከበራችሁ ቤተሰቦች በጣም ነው ደስ ያለን። በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ። ግን ዛሬ የመጣንበት ትልቅና ወሳኝ ችግር አለ። ያው የኛ ችግር ማለት የእናንተ ችግር ነው። ዛሬ እኔ የመጣንበት ያው ለበጎ ዓላማ ለበጎ ነገር ነው አይደል እንዴ? ምንድን የተፈጠረው ነገር ተናግሪያቸዋለሽ? በትንሹ እየመጣችም ስለሆነ ራሷ ከራሷ አንደበት ስሞት የኔ የበፊት ማለት አሁንም ወደፊትም የምትቀጥል ምርጥ ጓደኛ አለችኝ እና በሳውዲ ነበር የምትገኘው እና አሁን ደግሞ ወደዚህ መታለች ወደ ኢትዮጵያ። እና ስትመጣ ደግሞ በጣም ብዙ ችግር ደርሶባት በጣም ብዙ መከራን አሳልፋ በቃ በጣም ብዙ የሚባል ችግሮችን አይታ ነው የመጣችው። ብሯን እስከ ማጣት ድረስ ምግብ በልታ አለማደር ማለት በጣም ከባድ ነገር ነው እና እኔ ደግሞ እኔ ጓደኛሽ አለሁልሽ፣ እኔ እህትሽ አለሁልሽ ነይ እኔ ጋር ብያት ነው እና ማለት ምንም ቢሆን ምንም እንኳን ጓደኛ የሆና በቃ ኖርማል ሴት እንኳን ብትሆን ታሳዝናለች። ሴት ልጅ ስትጎዳ ማለትም 2 ዓመት ሙሉ የሰራችበትን ገንዘቧን ተክዳ በጣም ብዙ ደላሎች አጭበርብረዋት በጣም ብዙ ነገር የደረሰባት ሴት ናት እና እኔ እንጃ እስከማየት በጣም ነው የቸኮልኩት። በጣም ነው መወዳት። ማለትም ምን አለ መሰላችሁ ሰው እንደ ሰውነቱ ሰውን እንትን ማለት አለበት እና ያው እንደውም እየመጣች ነው ብቻ በጣም ነው ማለትም በጣም ታሳዝናለች። ሴት ሆና ይሄ ሁሉ ነገር ለሷ መድረሱ በጣም ያሳዝናል። በጣም ከዚህ የሄደችበት ነገር ደግሞ በጣም ከባድ ነው። ከዚህ ስትሄድ ብዙ ነገሮችን ፌል አርግታ ነው የሄደችው እና ዛሬ የመጣንበት ዓላማ እቺ ልጅ አስተዋውቀናት ይኸው እየመጡ ነው። ኦሊያድን ነበር ተራን ያለው አስተዋውቀናት ዩቲዩብ ቻናል ከፍተንላት እንድትሰራ ለማድረግ ያክል ኦሊ ወንድሜ ያው እኔና ኦሊ ከተባበርን ማንሰራው ነገር የለም። ጥሩ ነገር እንዴት እንደሚከብድ አታውቅም። ምንም ማልቀስ የለም። አልቀስ የሚባል ተይ በእናትሽ ሁሉም ነገር አልፏል። ወደ ኢትዮጵያ ወደ ሀገርሽ በሰላም መመለስሽ ነው። አሁን እኛ ወንድሞችሽ ሁሉም ነገር አልፏል። አሁን እኔ ያለሁልሽ እሺ። ባዶቼ ነው የመጡት ቤተሰቦቼ ታውቂያለሽ። ቤተሰቦቼ ምን ያክል መስዋዕት ከፍለው እንደወሰዱኝ ታውቂያለሽ። በእናትሽ የሚናገር ታሪቅሽብኝ
ባሎጂ ምግብ ራሱ አልሰጠኝ። ምግብ ራሱ አልበላም። እኔ እናት እኔ ጥቁር ልበልሽ፣ እኔ ልብሳልሽ፣ እኔ እናት በቃ እናቴ ነው። ሴትዮዋ በጣም ክፉ ነበረች። በጣም ምግብ አሰጠኝ። ቤተሰቦቼ ምንድን ነው እንኳን አንቺ መጣሽ፣ እንኳን አንቺ በህይወት መጣሽ። እሱን ነው የምንፈልገው። ታጠነክራ በሚገባ ጊዜ መታጠቅ ምንም የሚያስከፋሽ ነገር የለም። እሺ በዚህ ታጠነክራ ጊዜ ስለሆነ ማጠንከር የለባችሁ እኛንን ልጅ ሲቀጥልም ደግሞ የውጭ ሀገር ህይወት እንኳን አንቺ ብዙ እህቶቻችን ወንድሞቻችን የተሰቃዩ አሁን ድረስ ያሉ አሉ እና ፈጣሪ አለ፣ እኛም ደግሞ ከጎንሽ አለን። ብዙ ነገር ሊያጋጥምሽ ይችላል። ዋና ሀገርሽ በሰላም መምጣት ነው። እኛ ነው ከጎን ሆነን ደግሞ ብዙ ነገሮች እናሳካለን። አሁን እኮ ኢትዮጵያ ገባሽ እኮ እህት ወንድሞችሽ ጋር መተሳል። ምን ስንት ዓመት ሙሉ ለፍቼ ስንት ዓመት ባሎቼ ቤተሰቦቼ ጋር ልሄድ ነው። እኔ ባለኝ ነገር ሁሉ አግዝሻለሁ። በይ ጠንክረሽ ነው ቤተሰቦችሽ ጋር የምትሄጂው። እኔ ጋር ነው የምታርፊው። እሺ እኔ ሴትዮዋ ባሎቼ ላተች ባሎቼ ስንት ዓመት ሙሉ ሰርቼ ስንት ዓመት ሙሉ በቃ ዝም በይ። ምንም የሚያስለቅስ ነገር የለም። ኧረ አሜን የታጠናክሯት የሚገባ ጊዜ ነው። አሁን አለኝ ብላ የመጣችው እኛ ነው። በቃ ስለዚህ ማጠንከር ያለብን ጊዜ ነው። እኛችን እናባላለ ስለዚህ እናጠንክራት ያለውን ነገር ሁሉ እኛ ታግዝሻለን። ቤቲ ጋር እንድታርፊ ቤቲ ጋር የምትኖሪበትን ነገር እናመቻችልሻለን። አይዞሽ አታልቅሽ። በቃ በቃ ተይ። በምን ይበናልሽ? ራሴን እችላለሁ ብዬ ቤተሰቦቼ አስደንታለሁ ብዬ ቤተሰቦቼ ጋር መሄደው እነሱ ጋር አትሄጂም። በቃ ጠንክረሽ ገንዘብ ይዘሽ ነው እነሱ ጋር የምትሄጂው። እኔ እና ኢንሻአላህ ሆነ ያለውልሽ። ያው ዛሬ እኔ ባንቷን ይዤ ስመጣ ራሱ በጣም የውስጧን የነገረች ነበርና በጣም 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 ይሄ ሻንጣ ነው ይዤ ይሄ ሻንጣ ይዤ እናቴ ምንድን ነው የምትለው? አባቴ በሽተኛ ነው ታውቂያለሽ አንቺ ሁሉም ነገር እኔ አልፍልኛል ብዬ ቤተሰቦቼን ያሳልፍላችኋለሁ ብዬ እኔ በቃ በእናትሽ አራት አስጨንቂኝ። እኔ ጭንቀት አልችልም። በእናትሽ በቃ ዛሬ መጣ ነው እች ልጅ ዩቱብ ቻናል ከፍተንላትም እንድትሰራ እንድናግዛት የብር እርዳታ ምናምን አይደለም። እቺ ልጅ እንድትሰራ እንድትለወጥ እሱ ነገር እንድናደርግላት ከጎኗ እንድንሆን በቃ የተፈጠረው ነገር ተፈጥሯል። ስለዚህ አረሱ አታንገላተው በእናትህ። ምንም የለውም። ጨርቅ ነው ይዤ ሄድኩት። ጨርቅ ነው ይዤ የመጣሁት እና ከጎናችን ሆነን እናሰራታለን። በምንችለው ነገር እንድናግዛት እንድታውቁ ነው ዛሬ የመጣ ነው። በጣም ብዙ ነገር ደርሶባታል። በጣም ስትነግረኝ ደምን ያለቀስኩት። ያው ሰው ሆኖ ሁሉም እንደዛ ናቸው ማለት የማዳም ቀሙ ሁሉም እንደዛ ናቸው ማለት አይቻልም። ግን እንደዚህ አይነት ነገሮች አሉ። ብዙ ነገር እዚች ልጅ ላይ ተፈጥሯል። ብዙ ነገር ተደርጓል። አሁን ደግሞ መሄድ ያለብን ወደ መፍትሄው ነው ብዬ አስቤያለሁ። ስለዚህ እች ልጅ ቤቲ ጋር ትቀመጣለች። የቻልነው ነገር እናደርግላታለን በአቅማችን። እኛ ምንበላውን ትበላለች፣ ምንጠጣውን ትጠጣለች። ቤቲም እንደውም ሰፊ ነው ቤቷ ብቻዋን የምትወል ከእሷ ጋር አብራ ትሆናለች በደስታ። ምንድን ነው የተፈጠረው? እስኪ ንገሪኝ ነው ለእነሱም ንገሪያቸው። ምንድን ነው የተፈጠረብሽ ነገር? ሴትዮዋ በቃ በጣም መጥፎ ነች። በጣም ምግብ አልበላም ሁላ ሽንት ቤት ነው ሁላ ቆልፋብኝ ታስቀምጠኝ። በቃ አሁን ወደ ሀገርሽ መተሻል እንዳንቺ ብዙ እህቶቻችን ብር እንዳለች ወደ 7 ዶላር እንዳለች ማለት አንድ ብር ራሱ የለኝም። አንድም እናቴ ምን ትላለች ስትሰማ?
በቃ አታልቅሽ። አሁን ምንድን ነው የተፈጠረብሽ ነገር ምንድን ነው? እስቲ ለእነሱም ነገሪያቸው፣ ከእኛም በደንብ አስረጅን። እስቲ ምንድን ነው የተደረገው? ከዚህ ደግሞ በጣም መጥፎ ነገሩ ምን እንደሆነ ታውቃላችሁ ቤተሰቦች? እንኳን መጣሽ እዚህ፣ እንኳን ኢትዮጵያ በህይወት ደረሽ። በምን ምን ማለት ነው? ባዶ እጄ ገንዘብ ጠፊ ነገር ነው የኔ እናት። እንኳን አንቺ ብቻ በህይወት መጣሽልን እና ችግር የለም። እኔ ባለኝ ነገር እስከምሞት ድረስ ነው ያብርሽ ነው። አረ እኔ ማለው ዳስ ለገንዘብ ለምን ያቀው ሁሉ ነገር ደግሞ ከሁሉም መጥፎ ነገሩ ምን እንደሆነ ታውቃላችሁ? ከዚህ ስትሄድ ደላላ በጣም ብዙ ብር በልቷታል። ከዚህ ስትሄድ እንደነገረችን ስልኳም ደግሞ እዛ አስቀምጬዋለሁ ነበር። ፈስት እሱን ይሄን ነው ከተብ ጥላውን የመጣኸው ወይ? ከዚህ ስትሄድ ደላላዎች ብዙ ብር በሏት። ወደዛ እንሄዳለን ብለው ፌክ እንትን መቱላት። በሱም ብዙ ብር አወጣች። ድጋሚ ይሄ ነገር እንደዚህ ተከሰተ። አመት ከ6 ወር ይሁን ስንት አመት እንደሆነ ባላቀም ቆየች። ብዙ ነገር ደርሶባታል። ሴት ነች። ይሄ ነገር ደግሞ በምንችለው አቅም እንከላከልላታለን፣ እናግዛታለን፣ እንደ እህታችን እናያታለን። በቃ ከምን አልበላሽ ምግብ እንበላለን። ኦሊን እንኳን መጣሽ። ምንድን ነው? ቆይ አሁን ምንድን ነው? አሁን ስልሽ ምግብ አልበላንም። እኔም ቶሎ ሻንጣውን ይዤ ነው የመጣሁት። እሺ ምንድን ነው የተፈጠረው? ንገሪኝ በደንብ እስኪ። በቃ ሴትዮ አባረረችኝ። በቃ ባዶ እጄ ይኸው ጨርቅ እንጂ የመጣሁት ጨርቅ ይዤ ነገረችኝ ነበር። ፖሊስ ነው ሌባ ናት ብላ እኮ ነው ጭራሽ በሰው ፊት አንገት ያስደፋች። ሰው ሀገር እኔ ለወጣለሁ ብዬ ሰው ሀገር ቤት አሁን የሚያስጠቅስ ነገር የለም። አሁን እንተባበር፣ ሁላችን የራሳችንን ነገር እናዋጣና ቤቲ ጋር ትኑር ለጊዜው። ምንም የሚያስጠቅስ ነገር አሁን ይኸውልህ፣ ስልኩን ስቀበል ራሱ ልጅቷ ምንድን ያለች በጣም ምስኪን ልጅ ነች። ድሮም ደግሞ ጨዋ ያሳደጋት እናቷ ብዙ ነገር ሸጣ፣ አባቷ ብዙ ነገር ሸጦ፣ ከብቶ ሸጦ፣ ዘመድ አውቋል ማለት ነው። እንዳይናገሩባት ደግሞ በፍጹም ቤተሰብ ይሄን ጉዳይ መስማትም ሆነ ምንም ነገር ቤተሰብ ጋር መድረስ የለብኩም። ጭራሽ አይዞሽ የኔ እህት። ስለዚህ ጠንከር በይ፣ በምንችለው ነገር እናግዛታለን። የኛ ውድ ቤተሰቦቼ የሚደረገውን ሁሉ እናደርግላታለን። እሷ ማለት እህታችን ነች። ምንም ቢፈጠርባት ምንም ቢሆንባት ከቤቲ ጋር አንድ ቂጣ ለሁለት ቆርሰው በልተው ያደጉ ጓደኛ ማሞች ናቸው ለማለትም ይከብዳል። እህት ናቸው ማለት ይቀላል። ስለዚህ አይደል እንዴ? አንቺ ተናገሪ እስቲ። ጨነቀኝ እኮ እንጃ። በጣም ብዙ ነገር አሳልፈናል አብረን። እኔ ግን አሁንም ቢሆን ደስተኛ ነኝ። እንኳን በሰላም በህይወት መጣች፣ እንኳን ጤና ሆነችልኝ። ገንዘብ ጠፊ ነገር ነው። ገንዘብ ዛመት አትያዝ አልሆነም አይደል? በቃ አልሆነም። እዚህ መታ አገሯ ላይ ደግሞ ትሰራለች፣ ትለወጣለች፣ ትልቅ ትሆናለች። ምን ትሰራለች? ምን ማለትሽ ነው ስልሽ አንቺ በመምጣቷ ብቻ በቂ ነው ትያለሽ? የሆነ ብር እንኳን አይሰጣም። እኔ መምጣቷ ብቻ ላይ በቂ ነው። በህይወት እዚህ ሀገር ኢትዮጵያ መግባቷ ከባድ እኮ ነው። የሰው ሀገር አሚር እንደምናስበው እኮ አይደለም። እንኳን በህይወት እዚህ መጣሽ። በቃ ምንም የሚያስለቅስ ነገር የሆነ ሆኗል። ሆኖ ነገር ነው ደስተኛ ሆኜ አይደለም የሆነ ሆኗል። ግን እንኳን መጣች በህይወት እንኳን በነፍሷ መጣች። በምን ራሷ እንኳን መጣች። አሁን ይኸውላችሁ አሚር ቤቲ ማድረግ ያለብን ልጅቷን እያለቀስን ሲሆን ማጠንከር አለብን። እያጠነከርናት ራሳችን ማጠንከር አለብን። ራሳችን ጠንክረን እሷ ማጠንከር አለብን። ስለዚህ ማልቀሷ ምንም መፍትሄ የለም። ሻንጣ ውስጥ ምንም ልብስ ባይኖርም ደግሞ እኛ የአቅማችንን ናርስ የአቅማችንን ልብስ እንግዛላት። የአቅማችንን ደግሞ ጾሟን ነበር የመጣችው እንብላ። ትንሽ ቢሆን እዛ ቀምሳለች። አብረን ትንሽ በልተና ግን በቂ አይደለም። ትንሽ እንብላና እንረጋጋ። ቤት ተው በእናትህ ኮስ ተረጋጋ። እኔ እኮ እዛ ሩዝ ብቻ ነው እያቀቀሉ የሚያበሏት። ምግብ እንዴት ነው? የተመቸ ምግብ ነው የምትበይው? ምን አይነት ምግብ ነበር የምትበይው? ሴትዮ የምትበላውን ተራፊ ነበር። በነገራችን ላይ ማለት ነው የአብዛኛው ኢትዮጵያዊ የአብዛኛው እህቶቻችን የአብዛኛው በቃ
ያ ምንም አትችልም። ህይወታችሁ እንደዚህ ነው። በቃ ቤተሰብ ለመቀየር ሀገርን በቃ ቤተሰብ ቀይረው ሀገርን ለመለወጥ የተሻለ ህይወት ለመኖር ቀደም ደግሞ ቤተሰቦቿን ደግሞ ለማስደሰት ከሀገር የወጣችው እሷም ያው የደረሰባት ነገር እንግዲህ ሰምታችኋል። እና ወደ ቤተሰቦች ሁላችንም በቻልነው ያህል መተባበር፣ ሁላችንም በቻልነው ያህል ከጎኗ መቆም፣ ሁላችንም በቻልነው ያህል መረዳዳት። ምክንያቱም እዚህ ጋር ስንዋደድ እሷን ስናከብራት እሷን ስናፈቅር ሁሉ ነገር የሚስተካከለው እና ሁላችሁ ፈልጌ ነው ፍቅር ያሸንፋል። እንደዛም ሆኖ እሷን እህታችን እንደ ራሳችን እህት አድርገን እኔ መቼም ጥዬ አልጥላትም። መቼም ሁላችንም መተባበር አለብን። ቤት ትግባ፣ ቤት ገብታ ደግሞ ሁላችንም እንከባከባል። ካልሆነ ራሱ ወየኑን ቤት እንልቀቅላት እንዴ? ኧረ ከእኔ ጋር ይበቃታል። ድንገት ከጠበባችሁስ? ከጠበበን ትወጣልናለህ፣ ግን አይጠበንም። ያንንም ያክል ሰፊ ሳሎን እቃኔ የሌለው ፍራሽ አንድ ሳሎን ነው ይበቃችኋል እናንተ? ኧረ እኔ ይበቃኛል። ቢያንስ እዚህ ሰርቼ ትንሽ እንኳን ትንሽ ገንዘብ ይዤ ለመሄድ ለቤተሰቦቼ ትንሽ እኔ ነው እሷ አለችኝ ብዬ ነው የመጣሁት። አሁን እራሱ አለሁልሽ። እሷ ብቻ እኛም አለን። ወንድምሽ ነኝ። እንረዳሻለን፣ ሁሉም ነገር እናግዝሻለን። እሺ አይዞሽ፣ ደግሞ ፈጣሪ ያለው ነው የሚሆነው። እሺ ካልሆነም እኔም ቤት ይለቅልሻለሁ፣ ዩቱብ ከፍትልሻለሁ። ከዛ በኋላ በዩቱብ እንድትሰሪ ያደርግሻለሁ። እህት ወንድሞችሽ ደግሞ ማለት ሰብስክራይብ ያደርጉሻል። በቃ ምንም ነገር እንድትሰሪ ያደርጉሻል። አዎ፣ ስለዚህ ምንም ያስጨንቅሽ ነገር የለም። እኔ በምችለው ሁሉ አግዝሻለሁ። እኔ እሷ ቤት የምትበላውን በሙሉ ትበያለሽ፣ ትጠጫለሽ። የደረሰብሽ ነገር በጣም ምን ላይ ቢደርስ እናንተ ቤት እናስተካክልና አይ አብረን ሁላችንም በቃ ይበቃሻል አይደል እንዴ? ተጎዳችሁ ሻንጣውን ያዙና እንሂድ። ስለዚህ እንዴት ይሻላል ታዲያ? አሁን ቤተሰብሽ ለቤተሰብ እንደመጣሽ ተናግረሻል? ምን ብዬ የምናገረው? ምን ብዬ ይሄ ነገር አይነገርም እኮ ያሳፍራል። አባት ስንት መከራ አይቶ ብር ከየትም ማምጥቶ ላከኝ። አሁን ባዶ እጄን ልጅ ንገረኝ፣ ባዶ እጄን ልጅ ደግሞ ምን አለ መሰለህ አሁን ስጋ በነጋይቺ ነበር። እሺ እና ሳትነግሪያቸው አሁን ብድርም ተበድራለች አሉ ያኔ እናቷ እሷን ለመናቅ ታውቃለህ። ያያም ስላለ እኛ ጋር ተቀመጥ በቃ እንመለሳለን። እና እንዴት ነው አሁን ሳትነግሪያቸው? እሺ እንዴት ነው አሁን እዛ ውጭ ሀገር ነኝ ብለሽ ነው የምትደውይላት? ሶሻል ሚዲያ ምናምን በተዝና የሚጠቀሙት? አዎ። እሺ እንዴት ይሻላል ታዲያ? አይ የዚህ ወንደ ቤት ሰፈር ስለሆነ እኮ አያውቁም ገጠራማ እኮ። እሺ አሁን በቃ ለእናትሽም ለአባትሽ ምንም ነገር አይነገራቸውማ? አዎ ትንሽ ቢያንስ እስከምረጋጋም። ስለዚህ እንደዛ አድርገን ከተረጋጋሽ በኋላ ይነገራቸዋል። በቃ አብረን እንሄዳለን፣ እዛም አብረን እናግዝሻለን። እኔ እህት ምንም የሚያስጨንቅሽ ነገር የለም፣ እኛ ያለንልሽ። በቃ አይዞሽ የኔ እህት። እሺ አሁን ቤት እንሂድና ምግብ ትብላለች። ታበቃ ሎሊ ከብዳለ። አይዞሽ በቃ የኔ ውድ እህት። እሺ እሺ አንቺ ነው አይዞሽ ከፊት ላይ